የዘፍጥረት ምዕራፍ 1 ትረካ ከመጀመሪያው የዘላለም ጥበብ። ውድ የትረካችን ተከታታዮች ዛሬ የመንፈሳዊ ጉዟችን መሰረት ወደ ሆነው ወደ ዘፍጥረት ምዕራፍ 1 በጥልቀት እንዘልቃለን። ይህ ምዕራፍ የዓለምን አካላዊ አፈጣጠር ብቻ ሳይሆን የፈጣሪን ማንነት፣ የሥላሴን አንድነትና ሶስትነት ወይም ስምምነት፣ የሰው ልጅን ክብር የሚገልጽ ሰፊ የመንፈስ ቅዱስ መገለጥ ነው። እያንዳንዱ የፍጥረት እርምጃ ከመጪው ዘመን ታሪክ ጋር እንዴት እንደሚገናኝ አብረን እንመልከት። አንደኛ፣ ባዶነትና የሥላሴ ተግባር። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድር ግን ባዶ ነበረች፣ አንዳችም አልነበረባትም፣ አትታይምም ነበር፣ የተዘጋጀችም አልነበረችም። ጨለማም በጥልቁ ላይ ነበረ። የእግዚአብሔር መንፈስም በውሃ ላይ ይንቀሳቀስ ነበር ወይም ሰፎ ነበር። የዚህ አንድምታ በመጀመሪያ እግዚአብሔር የሚለው ቃል ወይም ሐረግ የፍጥረት ሁሉ መጀመሪያ፣ አልፋና ኦሜጋ ኢየሱስ ክርስቶስ መሆኑን ያመለክታል። ዓለም ለዘላለም የነበረች ሳይሆን የተፈጠረች መሆኗንና በፈጣሪዋ ላይ ጥገኛ እንደሆነች ያረጋግጣል። እግዚአብሔር መንፈስ በውሃ ላይ መንቀሳቀሱ የመንፈስ ቅዱስን የፈጠራ ሥራ ከመጀመሪያው ጀምሮ እንደሚያሳይም ያረጋግጥልናል። ይህም የሥላሴን ኃይል በሥራ ላይ እናያለን። ምድር ባዶና ጨለማ የነበረችው የሰው ልጅ ከኃጢአት በፊት ያለውን መንፈሳዊ ድህነትና ግራ መጋባትን ያመለክታል። ሁለተኛ፣ የብርሃን ጥሪ፣ የቃል ኃይል። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። ብርሃኑም መልካም እንደሆነ እግዚአብሔር አየ። እግዚአብሔርም ብርሃኑን ከጨለማው ለየ። እግዚአብሔርም ብርሃኑን ቀን ብሎ ጠራው፣ ጨለማውንም ሌሊት አለው። ማታም ሆነ ጠዋትም ሆነ አንድ ቀን። የዚህ አንድምታ ብርሃን ይሁን የሚለው ቃል የእግዚአብሔርን ቃል ኃይል ያሳያል። ሐዋርያው ዮሐንስ እንደመሰከረው ቃልም ሥጋ ሆነ እንዲል። ይህ ብርሃን ፀሐይ ሳትፈጠር የመጣ ሲሆን እግዚአብሔር ራሱ የብርሃን ምንጭ መሆኑን ያመለክታል። ብርሃንን ከጨለማ መለየቱና የጥሩና የመጥፎ የሰማያዊና የመንፈሳዊ መለያየትን ሥርዓት ያሳያል። ሶስተኛ፣ ጠፈርና ውሃ፣ የሰማያት ምስጢር። እግዚአብሔርም በውሃዎች መካከል ጠፈር ይሁን፣ በውሃና በውሃ መካከል ይክፈል። ጠፈሩንም በዛው ሰማይ ብሎ ጠራው። ማታም ሆነ ጠዋትም ሆነ ሁለተኛ ቀን። የዚህ አንድምታ እግዚአብሔር በውሃ መካከል ጠፈርን በመፍጠር ከፍ ያለ ውሃና ታች ያለ ውሃ ፈጠረ። ይህ የውሃ መከፋፈል በቤተ ክርስቲያን አስተምሮ ከጥምቀት ወይም ከምስጢረ ጥምቀት ጋር ይያዛል። ውሃ የመንጻትና የሕይወት ምንጭ ሲሆን፣ ጠፈር ደግሞ ለእኛ ተስፋ የሆነውን መንግሥተ ሰማያትን የሚጠቁም ነው። አራተኛ፣ ምድር፣ ባህርና ሕይወት ያላቸው እጽዋት። እግዚአብሔርም ከሰማይ በታች ያለው ውሃ በአንድ ስፍራ ይሰብሰብ፣ የብሱም ይገለጥ አለ። እንዲሁም ሆነ። እግዚአብሔርም የብሱን ምድር ብሎ ጠራው፣ የውሃውን መሰብሰቢያ ባህር አለው። እግዚአብሔርም ምድር ለምለም ዘርንም የምትሰጥ እንደ ወገኗ ፍሬ ያላት በውስጡም ዘር ያላት ዛፍን ታብቅል አለ። እንዲሁም ሆነ። የዚህ አንድምታ በዚህ ቀን ምድርና ባህር በመለየት ምድራዊው መሰረት ተጠናከረ። እጽዋቱ የተፈጠሩት እንደ ወገኗ በሚለው መርህ ሲሆን፣ ይህም በምድር ላይ ያለውን የዘር ሐረግና ስርዓተ ተፈጥሮን ያሳያል። እነዚህ እጽዋት ለሰው ልጅና ለእንስሳት ሁሉ መጀመሪያ የተሰጡ የንጹህ ምግብ ምንጮች ነበሩ። አምስተኛ፣ ዘመን መለኪያና ኃያላን መብራቶች ወይም ብርሃኖች። እግዚአብሔርም ቀንና ሌሊት ይለዩ ዘንድ ምልክቶችም፣ ዘመኖችም፣ ቀኖችም፣ ዓመቶችም ይሆኑ ዘንድ በሰማይ ጠፈር ላይ ብርሃናት ይሁኑ አለ። እግዚአብሔርም ሁለት ታላላቅ ብርሃናትን አደረገ፣
ታላቁ ብርሃን ለቀን እንዲሰለጥን፣ ታናሹም ብርሃን ለሌሊት እንዲሰለጥን ከዋክብትንም ደግሞ አደረገ። የዚህ አንድምታ ፀሐይ፣ ጨረቃና ከዋክብት የተፈጠሩት ለጊዜ መለኪያና ለብርሃን አገዛዝ ነው። ፀሐይና ጨረቃ የአካላዊውን ዓለም እንዲገዙ የተሾሙ ናቸው። ይህም በሰው ልጅ የዘፍጥረት ምዕራፍ 1 ትረካ